ሰላም ፍቅርና ጤና በያላችሁበት ከናንተ ጋር ይሁን። የምወዳችሁ ቤተሰቦቼ እንደምናችሁ። ኢትዮጵያ ከፈለኝ ነኝ። ይህ ደግሞ የኔና የናንተ የትረካ ቤት የሆነው ዮፕ ኢንተርቴይንመንት ነው። ዛሬም እንግዲህ ከዚሁ ከባስሊቆስ እንባ ላይ አንድ ታሪክ ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ትረካዎቹን ላይክ እያደረጋችሁ ፍቅራችሁን ግለጹልኝ። ሐሳብ አስተያየት ካላችሁ እንዲተረክላችሁ የምትፈልጉት መጽሐፍም ካለ ኮሜንት ሴክሽናችን ለእናንተ ክፍት ነው። ሼር በማድረግ ለወዳጆቻችሁም ትረካ ጋብዟቸው። በተጨማሪ ደግሞ ሌላ ሁለተኛ ቻናል መክፈታችን ይታወቃል። ምሳሌ ታሪኮች ይሰኛል። ምሳሌ ሊሆኑ የሚችሉ እውነተኛ ታሪኮች፣ የፍቅር ገጠመኞች እንዲሁም ደግሞ አስተማሪ የሆኑ በዓለም አቀፍ ደረጃ ተወዳጅነትንና እውቅናን ያተረፉ መጽሐፍቶችን የምንተርክበት ቤት ነው። ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። እየገባችሁ ሞቅ ሞቅ አድርጉት። ቤተሰብ እንሁን። አብራችሁን ቆዩ። ዮፕ ኢንተርቴይንመንት። ፍቅር ይበልጣል ከክብር። ክታቤ ከትዕግስት ታፈረ ሞላ። በኢትዮጵያ ከፈለኝ። ሰው ለረጅም ዓመታት እንዴት አንድ አይነት ሰው ይሆናል? ሰዎች እንደ ዕድሜ መጠናቸው፣ እንዳየሩ ጠባይ፣ አብሯቸው እንዳለው ሰው ሁኔታ ይለዋወጣሉ። እኔ ግን አንድ ነኝ። ሁሉ ነገር ሆድ የሚያስብሰኝ ባይ፣ ጨዋታ የማልወድ ኩሩ ሴት የምመስል ግን ዘገምተኛ። ቤቴ 6 ኪሎ የካቲት 12 ሐውልት ወይም ሆስፒታል አካባቢ ነው። የልጅ 5 ኪሎ አፄ ናሁር ትምህርት ቤት ይማራል። ብዙ ጊዜ በጠዋት እኔ ምሳቃውን እሱ ደብተሩን አንግቦ እንወጣለን። ማማ አየሹ ያን መኪና? ማማ እኔ ሳድግ ይችኛዋን ነው የምነዳ። ማማ ብስኩት ግዢልኝ ማማ። ዝም ብዬ እግሬን ሳፈጥንበት ቀሚሴን እየጎተተ ይሮጣል። ብዙ ሳልቆይ ያሳዝነኝና ማውራት ጀምራለሁ። ልጄ በዚህ መንገድ ከመኪና ሌላ ምንም አይታይህ? ታክሲም ይታየኛል። ሳቄ ይመጣል። ሌላ ነገር አይታይህም? ዞር እያለ ያይና አወኩት፣ ቢጫ መኪና። ዝም ብዬ መሬቱን እያየው ሲሄድ ይናደዳል። አላወኩትም? ቅር ይለዋል። ብዙ ጊዜ ጥያቄዎቹን ስለማልመልስለት ራሱን በራሱ እያጫወተ እየዘመረ ትምህርት ቤቱ ይደርሳል። ዛሬ ግን አልለቀቀኝም። አያቴ ግን ሁሌ የሆነ ነገር ጠይቄሽ ካላወኩት መልስ አትናገሪም? ንግግሩ በኩርፊያ ተሟሽቷል። አንተ ሁልጊዜ የምታየውን ሳይሆን የምታስበውን የምትነግረኝ ልጄ አልኩት። አልገባውም መሰለኝ። ዝም አለኝ። እዚህ መንገድ ላይ መኪና ብቻ ነው የሚታይህ? እሺ አወኩት፣ ዛፍ ይታየኛል። ትክክል። አንዳንዴ ቋሚ ነገር ማየት ጥሩ ነው ልጄ። አላፊ ነገር ላይ ብቻ ታተኩር። እሺ ማማ። አሁን በዚህ መንገድ ስንት ቋሚ ነገር አለ? በዚህ መንገድ ከኔ እኩል ለመራመድ እየሞከረ በዚህ መንገድ ሰው አለ፣ ቤት አለ፣ ሆስፒታል አለ። ልጄ ሰው ቋሚ ነው እንዴ? ትንሽ አሰበና ከፈለገ ይቆማል፣ ከፈለገ ያልፋል። እጆቹን ወደ ኋላው እያስወነጨፈ መለሰ። እውነት ነው። ከፈለገ ይቆማል፣ ከፈለገ ያልፋል። ግን ህሩይ ፈልጎን ያለፈው እዚህ የካቲት 12 ሐውልት ላይ መታሰቢያ የተሰራላቸው የጣሊያን እርዶችስ ፈልገውን ያለፉ እያልኩ ሳስብ የልጅ ልጄ መጮህ ጀመረ። ማማ ሌላ ቋሚ ነገር አውቃለሁ። ሐውልት ቋሚ ነገር ነው አለ። ወደ ኋላው ዞሮ አደባባዩ ላይ የተሞሸረውን ሐውልት እያየ ነበር። ቁልቁል እያየሁት ሐውልት ምንድን ነው ልጄ ብዬ ጠየቅኩት። ሐውልትማ ትንሽ አስቦ ሐውልትማ አውቀዋለሁ፣ ድንጋይ ነው። ድንጋይ? ሳላስበው ስቆጣ የመጀመሪያዋ ፊደል ጠበቀች። ከድንጋይ የተሰራ ሰው። ደንገጥ ብሎ ለማሻሻል ሞከረ። ስለ ደነገጥ አሳዝኖኝ ቆም ብዬ ራሱን አሻሸሁትና እንደገና መንገዳችንን ቀጠልን። ልክ ነህ፣ ግን ሐውልት ማለት የኔ ልጅ ከድንጋይ የተሰራ ሰው ሳይሆን ከሰው የተሰራ ድንጋይ ነው። እሺ ከድንጋይ የተሰራ ሰው አለ? ሊኖር ይችላል። ግን ህሩይ ልጄ ለኔ ለዘላለም በልቤ ውስጥ የማኖረው ከሰው የተሰራ የማይናወጥ የድንጋይ ሐውልት በውስጤ ተክሏል። እሱ የዛሬ ስንት ዓመት ለአንዱ የእውነት ዘብ ለምን ሞተ እያለ ሲዘምር ነው ደሙ የፈሰሰ። ከዛ በኋላ ህሩይ ለምን ሞተ ብሎ ይጠየቃል? የለም። ልጄ ለሌላ ሰው ደም ተዋጋ፣ ሲዋጋ ፈሰሰ። ልክ እንደኔው ልጅ የስንቱ ደም ለስንቱ አብዮተኛ መስዋዕት ሆነ። ዛሬ ድረስ ለለውጥ ለተሰዋ አንድ ሰው ለምን ሞተ የሚሉ ሰዎች ሰማለሁ። ታዲያ አንድ ሰው እንኳን ህሩይና ጓደኞቹ ለምን ሞቱ እንዴት አይልም? ወይስ ያንዱ የመስዋዕት ደም ለዋናው አብዮተኛ ማጀቢያ ቀለም ብቻ ነው? ሐሳብ እያነሳ ሲጥለኝ የልጅ ልጄን በእጄ ይዤው ዘንግቼዋለሁ።
ድንገት ከእጄ ወጥቶ ወደ ኋላው ሲወድቅ ነቃሁ። እንደ ነቃሁ እሪ ብዬ ስጮህ ይታወቀኛል። ትንሹ ልጅ ከምኔው እንደተነሳ እንጃ። ውሃ ያቆረ መሬት ላይ ስለወደቀ የበሰበሰ የደንብ ልብሱን በመጽሔፍ እያየ ምን አይነቱ ነው ገፈተረኝ እኮ እያለ ያልጎመጉማል። ሁሌም በዚህ መንገድ ስናልፍ እጃቸውን ለመጽዋት ዘርግተው የምናገኛቸው እድሜ ጠገብ ሴት ከአንድ ወጣት ጋር ትንቅንቅ ገጥመዋል። ጉልበት ቢኖርህ ፈጣሪን አትፈራም? ይህ አንድ ፍሬ ልጅ ነው፣ እንዴት አደርገዋለህ? በኃይለኛ ቁጣ የወጣቱን ሸሚዝ ይዘው ይንጡታል። ጥቂት የማይባሉ ሰዎች ከበውናል። ይቅርታ፣ ስራ ስለረፈደብኝ አላስተዋልኩትም። ወጣቱ በሴትዮዋ እየተወዘወዘ ለማስተባበል ሞከረ። ከሱ ተደርቦ ምን ነው አሮጊቱ አካበድሽ፣ በቃ ላየውም ወደቀ፣ አሁን ልቀቁት አላንዱ መሃል ለመግባት እየሞከረ። አለቅም፣ እስኪ እዚሁ ግደሉኝ፣ አለቅም። ሰውነታቸው ሁሉ በቁጣ ሲንቀጠቀጥ ሳይ እኔ ራሴ ጤነኛ መሆናቸውን ተጠራጠርኩ። የተያዘው ወጣት ድንጋጤው ለቆት ሳቅ ሊያመልጥ ያስቸግረው ጀመር። ልጄን አረጋግቼ መሃላቸው ገባሁና ቆይ አንዴ፣ እማማ ልክ ናቸው። አንተም ለሕፃን ልጅ ቅድሚያ ሰጥተህ ማለፍ ነበረብህ። በአንተ ምክንያት ልጁ ሲወድቅ አንድ ነገር ቢሆንስ? እማማ ደግሞ ልክ ቢሆኑም ሆን ብሎ ስላላደረገው ይልቀቁትና ስል ሴትዮዋ ቁጣቸው አይሎ ጮሆ የእኔም መቤት ስለ አንቺ ሐሳብ ግድ የለኝም። እኔ እዛ ላይ ቁጭ ብዬ ሁሉን ነገር አስተውያለሁ። ሕፃኑ ምንም አላጠፋም። መንገዱን ይዞ እየሄደ ነበር። ይሄ ድንገት በዚህ መንገድ መጣ። እያየው ነበር። እሱ በዚህ በኩል ዞር ብሎ ማለፍ ሲገባው ከሕፃኑ ፊት በማን አለብኝነት ወደፊት ተራመደ። እያየው ነበር። ሕፃኑ ግራ ተጋብቶ መንገድ ሊለቅለት ፈልጎ ነበር። ግን አንቺ ደግሞ እጁን ይዘሽዋል። ንገሪ፣ ምን ማድረግ ይችል ነበር? ምንም ማድረግ አይችልም። በጉልበተኛው ተገፋ፣ ወደቀ። የበዛውን እልህና ቁጣቸውን ከተፈጠረው ነገር ጋር ለክቼ ማጣጣም አልቻልኩም። በዚህ መካከል 2 ቆመጥ የያዙ ፖሊሶች የተሰበሰበውን ሰው ገለል እያደረጉ ምንድነው? ቆይ እስኪ ልቀቁት። በሴትዮዋና በወጣቱ ጣልቃ ለመግባት ሞከሩ። ግርምቱም ሳቁም ጠፍቶበት ሴትዮዋ ጤነኛ አትመስለኝም፣ እባክህ አስለቀኝና ልሂድበት ሲል ሴትዮዋ የሰው ያለህ ድረሱልኝ፣ የመንግስት ያለህ መንግስት የለም። የልጁን ሸሚዝ ጨምድደው ይዘው የበለጠ አበዱ። ሁላችንም ግራ ተጋባን። አንዳንድ ሰዎች ፖሊሶቹ በያዙት ቆመጥ ቢነርቷቸው ተመኙ። አንዳንዶቹ ልጁ ለምን ገፍትሯቸው እንደማይሄድ ሊገባቸው እንዳልቻለ ገለጹ። ጥቂት ሰዎች ቆይ እስኪ እናታችን ተረጋጉ እያሉ ሴትዮዋን ለማግባባት ይጥራሉ። ፖሊሶቹ ልጁን ባይን ጥቅሻ አናገሩትና የሴትዮዋን ትከሻ ይዘው በትህትና እማማ በቃ ተረጋጉ፣ እርሶ የሚሉት ነገር ገብቶናል፣ ልጁን በሕግ እንጠይቀዋለን አሉና ኮስተር ብለው ና ቀጥል አንተ ጎረምሳ አሉና ልጁን ከሴትዮዋ ለማላቀቅ ጎተቱት። ሁላችንም የፖሊሶቹን ብልሃት አድንቀን ሳንጨርስ ሴትዮዋ ልጁን ለቀው አረ የሰው ያለህ፣ አረ የፍትህ ያለህ፣ አረ ተው ግፍሩ እያሉ ፊታቸውን ሸፍነው እንደ ሕፃን ልጅ ስቅስቅ ብለው አለቀሱ። የልጅ ልጄ የነተበ ቀሚሳቸውን እየጎተተ እማማ በቃ ደህና ነኝ እኮ ተጨንቋል። የከበቡን ሰዎች ስለ ሴትዮዋ ጤንነት መዛባት እርግጠኛ ሆነው ቀስ በቀስ ተበተኑ። ልጄን የጣለው ወጣት ሳቁ እየመጣ ሊሄድ ሲል አንዴ ቆይ እስኪ ልጄ አልኩና ክንዱን ይዤ እማማን የኔ እናት አያልቅሱ፣ ፖሊሶቹ እኮ ወስደው ሊያስሩት ነው አልኳቸው። ምናልባት ፍትህ ተገኘ ብለው ለቅሷቸውን ቢያቆሙዬ በብርድና በቁር የገለጣው ፊታቸው በእንባቸው ወስዶ ቀናሉና ፍትህ እንደሱ አይደለም እንደ ትንሽ ልጅ ተነጫነጩ። እሺ ምን ይሁን ነው የሚሉኝ? ልጁ ትዕግስቱን ጨርሷል። መጀመሪያ መሆን ያለበት አንተ እንደ ቅድሙ ከታች በኩልና አሁን የኔም ሳቅ መጣ። ሴትዮዋ ቀጠሉ ከዛ ልጁ ከእናቱ ጋር እንደ አዲስ ከላይ በዚህ መንገድ ይምጣ። እኔ በደንብ አይቻለሁ። ይህችን ቦታ ቀድሞ የረገጣት ሕፃኑ ነው። እሺ ከፖሊሶቹ አንዱ ትኩረት ሰጥቶ እየሰማቸው ነው። ከዛ በቃ ልጁ ከእናቱ ጋር በዚህ በወደቀበት በኩል በሰላም ይለፍ። ወደ ወጣቱ እያመለከቱ ደግሞ እሱ ደግሞ ሌላ መንገድ እየጠቆሙ በዚህ በኩል ማንንም ሳይገፋ ይለፍ አሉ። አሁን እኔና ልጄ ተባብረን ሳቅን። እውነቴን ነው፣ አትሳቁ። ያ ካልሆነ ፍትህ የለም። ሁሉም ቦታውን ያዝ። ገላመጡን። በትዕግስት ሲያዳምጣቸው የነበረው ፖሊስ ወጣቱን አግባባውና እኔና ልጄ ከላይ በኩል ወጣቱ ከታች በኩል እንዳዲስ በዛች ቦታ ላይ ለመራመድ ተዘጋጀን። ሴትዮዋ ወሰን አካለሉን። እንዳሉት ልጄ ቀብረር ብሎ ተገፍቶ የወደቀባትን መሬት ረገጠ።
ወጣቱ በሌላ ነፃ መንገድ ማንንም ሳይነካ አለፈ። አዛውንቷ ከደስታቸው ብዛት ራሳቸውን መቆጣጠር አልቻሉም። እልል እያሉ ወደ ዘወትር መቀመጫቸው እያጨበጨቡ ሲሄዱ እስካሁን በሰው ተከበው እንደነበር እንኳን አላስተዋሉም። አሁን ባይምሯቸው ልክ አለመሆን ሁላችንም ተስማምተን አፋችንን አፍነን የሳቅነውንም በይፋ ሳቅ ወጥቶልን ተለያየን። እኔና ልጄ ትምህርት ቤት ስንደርስ የመግቢያ ሰዓቱ አልፎ ስለነበር ውስጥ ድረስ ይዤው ገባውና ለምን እንዳረፈደ ለመምህራኑ ነግሬ የጠዋት መዝናኛ ፈጠርኩላቸው። ስመለስ ብዙ ጊዜ እንደማደርገው ቅድስት ማርያም ቤተክርስቲያን ገብቼ የዕለት ጸሎቴን አደረስኩና ለምእመናን ከተሰራው መጠለያ ዘወትር ሲጸልዩ የማገኛቸውን ሰዎች ባንገት ሰላምታ እየሰጠው ቁጭ ብዬ ወጪ ገቢውን በግዴለሽነት መቃኘት ጀመርኩ። ጠዋት ቢሆንም ዕለቱ አርብ ስለሆነ ውሎ ቅዳሴ ነው። ሰው በቅጥሩ እንደፈለገ ይወጣል ይገባል። ልጄ በዚህ ሰዓት ስራ ስለምትሄድ ወደ ቤቴም ልጄ ቤትም ለመመለስ አልተጣደፍኩም። እግዚአብሔር 2 ልጆች ሰጠኝ። አንዱን እዚህ በ5 ኪሎና በ4 ኪሎ መካከል አደባባይ ላይ ለምን ሲል ነጠቀኝ። ልጄ ይህን ትምህርት ለምን ተማርክብኝ? እናት ያለው ሰው እንዴት ምን አገባኝ ብሎ አርፎ አይቀመጥም? እንዴት? ወደ ሰማይ አንጋጠጥኩ። ልጄ በዛ አይታየኝም። ሁልጊዜ ከመንገድ የቀረ ይመስለኛል። ህሩይ ጠዋት ማታ የሴቷን ልጅ ትምህርት ቤት ሳደርስና ስመልስ አስፋልት ላይ ይታየኛል። ግንባሩ በጥይት ተበስቶ ባፉ ድፍት ብሎ ጎፈሬው ደም ተነክሮ ልጄን ሁሌም አስፋልት መንገድ ላይ አየዋለሁ። አንዳንዴ ከምድር ከፍ ብዬ ብራመድ እወዳለሁ። እንደፈለግኩ ስራመድ ደስ አይለኝም። ልጄን የምረግጠው እየመሰለኝ እግሮቼ ይሸማቀቃሉ። ዛሬም እንደ አዲስ ደረቴን እየደቃው እሪ ብል እወዳለሁ። ገና እንደተወለደ የኔና የአባቱ ደስታችን ከመጠን በላይ ነበር። ስለሱ ሌት እንቅልፍ ያጣሁትን አረሳውም። ካፌ ነጥቄ ያጎረስኩትን አረሳም። አባቱ በጉበት በሽታ ማቆና ሰውነቱ አልቆ ይችን ከንቱ ዓለም እንደሚሰናበታት ሲያውቀው ትንሹ ልጁን አቅፎ ያለቀሰውን አረሳም። አፍ የፈታው እኔን በመጥራት ነው። ለመጀመሪያ ጊዜ እመ አለ ውድ ልጄ። የኔ የመጨረሻ ቃሌ የልጄ ስም እንደሚሆን አልጠራጠርም። በመኝታው ሆኖ ውሎ የማይገባኝ የአብዮት መዝሙር ሲያጉተመትም የነበረውን አረሳውም። ልጄ ሲመረቅ አቅፎኝ ስለሚነሳው ፎቶ ያወራኝን አረሳውም። ብዙ ነገር አስታውሼ ማልቀሴን ሳላውቀው እንባዬ ወደ ደረቴ ሲንጠባጠብ ያነቃኛል። ሁሌ እንዲህ ነኝ። በዚች ምስኪን ሀገር የስንቱ እናት እንዲህ እንደኔ አንጀቷ ሲያር እንደሚኖር ፈጣሪ ወቀው። ለዛውም ልጇ ለመብት ሲታገል እንደሞተ ማንም ሳያውቅላት ምን አገባኝ ብሎ ሕይወቱን ያተረፈ ልጅ እናት ምንም ሳይጎልባት የአርበኛ እናት በሚንገላታባት ሀገር ተራ ዜጋ ሆኖ ለመኖር የዕድሜ ልክ ስቃይ መሸከም። ነፍሰ ጡር ሴት የታክሲ ተራ እንዳትጠብቅ አዳሜ ተስማምቷል። ገና ላልተወለደ ልጁ ተወልዶ እውነት አሳዳጅ ወንድሙን ገሎ አልጋውን የሚደለድል ክፉ ይሁን ወይስ እንደኔ ልጅ እከሌ ለምን ሞተ ሲል ራሱ የሚሞት ምስኪን ይሁን አይታወቅም። እኔ ግን ደም ገብሬያለሁ። ምስክር አለኝ። ስለ ልጄ በዚህች ሀገር ክብር ይገባኛል። ሰው ከራሱ አልፎ ፍትህ ለጎደለበት እንዴት መስዋዕት መሆን እንዳለበት አሳይቷልና የጀግና እናት መሆኔ ይታወቅልኝ። ብዙ ነገር በሐሳቤ ሳወጣ ሳወርድ ሰዓቱ እንዴት እንዳለፈ ሳላውቀው የቅዳሴ ሊጀመር ነው ደውል መጮህ ጀመረ። ባንገቴ ደብሩን ተሰናብቼ ወደ ደጅ ስወጣ የጠዋቱ አይኔ ቢጤ ጋር ድጋሚ ተገናኘን። ፈገግ አልኩ ሳይታወቀኝ። አሁን ሙሉ ለሙሉ ተረጋግተዋል። ለፈገግታዬ ምላሽ ከመስጠት ይልቅ እንዳላስተዋሉ ይመስለው ከቅጥሩ ወጡና ወደ 6 ኪሎ መንገድ አቀኑ። መንገዴ ስለሆነ ተከተልኳቸው። የእግራቸውን ንቃቃት እድሜ ጠገቡ ጎማ ጫማ አልደበቀላቸውም። አዳፋ ልብሳቸው ላያቸው ላይ ነጥቧል። ራመድ ብዬ ከጎናቸው ሆንኩና ቤቱ ለካኔው አካባቢ ነው አልኳቸው። ላፍታ ቀና ብለው አይተውኝ ብለው ዝም አሉ። ቅድም ያዙ ይልቀቁኝ ሲሉ የነበሩት ሴት አይመስሉም። እጅግ የበዛ መረጋጋታቸው ግራ ያጋባል። እዛች ቦታውት ቁጭ ብለው ስንት ዓመት ተያየን አልኩ ሲለምኑ ማለት አፍሬ። መንገዳቸውን እያዩ መለሱ። ለልጄ ሲሟገቱ ስለሳኩባቸው የተቀየሙ ይመሰለኝና ቅድም እኮ ልጅ ያለነው ይወድቃል ብዬ አላስጨረሱኝም። ያለፈው አልፏል። ወደፊት ልጆት ያላግባብ ቦታውን መልቀቅ እንደሌለበት ያስተምሩት። ሰው ይሉንታ የለው። ትንሽ ፈቀቅ ሲሉለት እርሶን ወሩሮ ጥሎ መደላደያ ይፈልጋል። አሁን ድረስ ነገሩን በቁም ነገር መያዛቸው በጣም ገርሞኛል። ልብሱን እንዲያደርቁለት ለመምህሮቹ ተናገሩ አሉኝ። አሁን ስለተረጋጉ መሰለኝ እድሜን ከፊት ያንብበው አንቱ እያሉኝ ነው። አዎ ጠራርገውለታል።
ለጊዜው በቂ ነው፣ ሲደርቅ ደግሞ በደንብ ያራግፉለታል አሉኝ። ለምን እንደሆነ እንጃ በቀላሉ ልለቃቸው አልፈለኩም። ቤት ገብተን ቡና እንድንጠጣ በብዙ ትወት አሳመንኳቸው። ለኔ ደካማ ቤት ሲሽቆጠቆጡ ሳያሳዘኑኝ በብዙ ድካም አሮጌ ሶፋዬ ላይ ቁጢጥ ብለው ተቀመጡ። ቁርስ ስንበላ ብዙ አልተነጋገርንም። እኔ የማላያቸው ሲመስላቸው የቤቴን ሸረሪት ሳይቀር የሚቆጥሩ ይመስል ዙሪያውን ያማትራሉ። እኒህ ባለቤት ሆናቸው? ግድግዳውን ማየት ብቻ ሳይሆን ማንበብ ጀመሩ። አዎ፣ በሕይወት የለም። የምቆላውን ቡና እየወዘወስኩ መለስኩ። ይሄ ጎረምሳሳ የህሩይን ፎቶ መሆኑ ነው። ልጄ ነው፣ ባጭር ቀረብኝ እንጂ። ውይ አፈር በበላሁ። የልጅም ሞት ለጠላትም አይስጥ። ከንፈራቸውን በረጅሙ መጠጡ። እንደገና ዝም ዝም ተባባልን። አንዳንድ በሳት አልደፈርም ያሉ ቡናዎችን በዘዴ እያሽከረከርኩ ከተቆላው ጋር ሳመሳስል እኔ ደግሞ በሱ ነገር ቡን መቁላት አይሆንልኝ አሉኝ። እኔም እዚህ ሀገር ነው የለመድኩት እንጂ ሀገራችን በብረት ምጣድና በመቁያ እያማሰልን ነበር የምንቆላ አልኩ። ተንጠራርቼ የቡናውን ጭስ እያሸተትኳቸው እየመረቁ ሽታውን ወደ ራሳቸው ሳቡና ወደ ሰሜኑ ነው ይችን የቡና መቁያ በብዛት የሚጠቀሙበት ብዬ እኮ ነው አሉኝ። እውነት ነው አልኩና ጀበናዬን ለቃልቄ የተወቀጠ ቡና ነበረኝ ጣድኩ። እንደገና ዝም ዝም ሆነ። የቅድሙ ሕፃን የልጅ ልጅ ሆነው አሉና ወደ ህሩይ ፎቶ ተመለከቱ። ሴት ልጅ አለችኝ። ይሄማ ዘር ሳይተካ ገና የዩኒቨርሲቲ ተማሪ እያለን ይገደሉብኝ። ገደሉት? ቀና ብያየኋቸውና ገደሉብኝ። ለህዝብ መብት ሲጮህ ሞተ። ሁለቱንም መዳፎቻቸውን ጉንጮቻቸው ላይ ደግፈው ዝም አሉኝ። እኔና ሴቷ ልጄ በዚች ቤት ረጅም የሐዘን ጊዜ ገፍተናል። አሁን በቅርብ ነው አግብታ እዚያ ማዶ ተከራይታ ይወጣች። ዘር ተኪልኝ እያልኩ ጨቀጭቃት ነበር። ፈጣሪ የተመሰገነ ይሁን፣ አሁንም ሁለተኛ ልጇን ነፍሰ ጡር ናት አልኩ። ይሄ ጋሻ ዘማች ነው ጌጥ? ድንገት በመውጫ በሩ ግድግዳ ላይ የሰቀልኩትን ጋሻና ጦር እያዩ ጠየቁኝ። የአያቴ ነው። አያቴ እንደ አፄ ሚኒሊክ የአንኮበር ተወላጅ ነው። ያኔ ጣሊያንን ፈሱን ካስጨረሱት አርበኞች መካከል የኔም ሰዎች አሉበት አልኩና ፈገግ አልኩ። የሸዋ ሰው ኖታ አሉኝ ፈገግ ብለው። አዎ በእናት በአባቴ እዛው ነኝ። እንዲያበሉኝ እንጂ ዘንድሮ እኮ እንዳመጣልዎት ማውራት ከባድ ሆኗል አሉ ዘና ደልደል ብለው እየተቀመጡ። ቀጠሉና ቅድም እኮ በቡና መቁያው አሳብቤ ከየት ነዎት እያልኩ ነበር ብለው በሀፍረት ፈገግ አሉ። ነገሩ ቶሎ ስላልገባኝ እየተጨነቁ ለማብራራት ተገደዱ። አዩ ጊዜው ከፍቷል። ሰው በተወለደበት ስፍራ ምክንያት ብቻ ብዙ ስቃይ ይደርስበታል አሉና ቀረቀሩ። አሁን ነገሩ ተያዘልኝ። ኧረ እውነት ነው። ዛሬማ ስንቱን ጉድ ጊዜ እያወጣሁ እየሰማ ነው አይደል አልኩ ላበረታታቸው። አይ በእውነት ፈጣሪ ይፋረዳቸው አሉና እንባ ያረገዙ አይኖቻቸውን ወደ ጣሪያው ሰቅለው ሌላ ያልተሰማኝን ነገር አጉተመተሙ። ሴትዮዋ የበለጠ ሁለመናዬን ሳቡት። ባለ ብዙ መስመር ገጻቸው፣ ትናንሽ ጎድጓዳ አይኖቻቸው ውስጥ ብዙ እጅግ ብዙ ነፍስ ያለ መሰለኝ። በተለይ ይሄ መንግስትማ ውህ አማረርኩ። ነገራቸው ከኢህአዴግ ራስ እንደማይወርድ ገምቻለሁ። ከረጅም ትንፋሽ በኋላ እሜቴ በአንድ ወቅት እኔም እንዲህ እንደርሶ የቤቴ እመቤት ነበርኩ። በአንድ ወቅት ልጆች ወልጄ እልል አስብያለሁ። በአንድ ወቅት የተከበርኩ ወይዘሮ ነበርኩ። ከጎድጓዳው ማያቸው ውስጥ የእንባ ጅረት ፈሰሰ። ተወልጄ ያደግኩት ጎንደር ወልቃይት ነው። ባዳፋ ነጠላቸው ፊታቸውን አበሱ። አባቴ ባለሰፊ ርስት ነበር። እርዱ በቀን በቀን፣ እንግዳው ሙሉ፣ የሳቄ ደስታ ቤት ነው ያደግኩት። ከጉያቸው በላስቲክ የተሰፋች ቦርሳ በጥንቃቄ ወጡና አዳፋ የድሮ ፎቶ መዘዙ። አዩ ይሄ በደና ጊዜ የተነሳ ነው የኔ የውዱ ባለቤቴና የልጆቻችን ፎቶ ነው። እጃቸውን ዘረጉልኝ። ተቀብዬ አየሁት። ሹርባቸውንና የፊታቸውን ደም ግባት አይቼ ተገረምኩ። እጃቸውን እንደዘረጉ ሲያዩኝ ፎቶውን መለስኩ። አዩ ይሄ ክታቤ ነው አሉኝና የላስቲክ ቦርሳቸውን ወደ ጉያቸው መለሱ። ነፍስ አውቄ አባቴ ለካህን ዳረኝ። 4 ልጆች ወልጃለሁ። 2 ወንድ 2 ሴት አድርጎ ሰጥቶኝ ነበር። እንደገና ረዘም ላለ ጊዜ በዝምታ አለቀሱ። እኔ ሆዴ አይችልም። ቡናውን ማፍላቱን ረስቼ በእንባ እያጀብኩ ሰማቸዋለሁ። ቆይተው ወጉን እንዲቀጠሉ። አዩ ሜቴ መፈጠር ያልነበረበት አንዳንድ ሰው አለ።
ለምሳሌ እኔ መፈጠር አልነበረብኝም። አዎ ልጅነቴ መልካም ነበር። አበባዬን አይቼ ልጆቼ እስኪጎለምሱም ደህና ነበርኩ። የተቀረው ግን የኔ እናት። አፍንጫቸውን እስከሚጠርጉ ላፍታ ዝም አሉ። እረ ሰምቻለሁ፣ በዚህ አካባቢ ብዙ ግፍ አለ አሉ አልኩ፣ ብዙ የተንተከተከውን ጀበና እያወረድኩ። ግፉም አንዲት ወርቶ ያልቃል ብለው ነው። ባለቤቴን ታህቶቹ ገና በረሃ እያሉ ነው አፍነው የወሰዱት። መቼም በቂው እንደሱ ተሰሚ የነበረ ካህን ነበር ቢባል ሐሰት ነው። በአንድ ክፉ ቀን የተኳረፉ ባልና ምሽቶች እሸመግላለሁ ብሎ እንደወጣ ቀረ። ኋላ የሰሚ የታጠቁ ሰዎች አፈነው እንደወሰዱት ሰማን። ይኸው እንግዲህማ ወደ 33 ዓመት ሊሆነው ነው። ድምጡ የለም። በድጋሚ አፍንጫቸውን በነጠላቸው ጫፍ ጠረጉ። የመጀመሪያው ልጄ እንዲቹ በአባቱ ጉዳይ ሲብሰከሰክ ላገኘው ሁሉ የአባቱን መጨረሻ ሳያይ አርፎ እንደማይቀመጥ ሲያወጋ ተው ብል አልሰማለኝ እንደፎከረ እንደዛተ እነሱም ጊዜ ሰጣቸውና መላ ኢትዮጵያን ተቆጣጠሩ። ኃይላቸው ጠነከረ። ርስታችንንም ተቀማን። ወሰናችንም ተናደ። ወንዱ ሁሉ መሳሪያ መወልወል ያዘ። የቀናው እየጣለ ወደቀ። ምራቅ እስኪወጡ ያፍታ ከባድ ዝምታ። ግን ምን ዋጋ አለው አንቱዬ? ጊዜ የሰጠው ቅል ድንጋይ ይሰብራል። እኛ ጥንትም አሁንም አማራዎች ነን ብንል ሰሚወት ተገኝቶ በጠቅላላው ምን ስትሉ አማርኛው ግታችሁ ሆነ። በየጊዜው ሰዎቻችን ታፍነው ወደማናውቀው ቦታ ይወሰዳሉ። የኔው ልጅማ የመጀመሪያዬ። ሳቅ ተናነቃቸው። እኔ ቃል ሳልተነፍስ ሰማለሁ። የታፈኑትን ሰዎች ቋንጃ ይሰብራሉ፣ ጥፍር በጉጥ ያወጣሉ፣ በአንድ ላይ አጉረው ቤት ዘግተው በረሃብ ይገላሉ መባልን ስሰማ ተው ልጄ በአባቴ የደረሰ ይብቃ እያልኩ ብለምንም ባስለምንም አሻፈረኝ አለ። ታዲያ አንድ ቀን እርሻ ውሎ ሲመጣ ከበቡት። አጅሬ መሳሪያ የለየውም። ሁለቱን ግንባራቸውን ብሎ እልም። ይህን ሲያወሩኝ እንባቸው ፊታቸው ላይ እንደዘነበ ቢሆንም የሚሸልሉ ይመስል ተቁነጠነጡ። የእናቴ ልጅ ኋላማ የማንችለው ጦር ጎጃችን ገባ እንጂ የልጅ መስወር ሰምቼ ድንጋጤው ሳይለቀኝ የተቆጣሪዎች ድንገት መተው ሶስተኛውን ወንዱን ልጄን ከፊቴ በጥይት ደፉት አሉና እንደ ልጅ ጭብጥ ብሎ አለቀሱ። ከእምባዬ ባሻገር ተነስቼ እቅፍ አድርጌ ማባበል ወይ እንደሳቸው ኩርምት ብዬ መንሰቅሰቅ ፈለኩ። ከመቀመጬ ሳልነቃነቅ ሴትዮዋ እንደምንም ራሳቸውን አረጋግተው ታሪካቸውን ቀጠሉ። ቅድም መፈጠር አልነበረብኝም ያልኩት ለዚህ ነው አንቱዬ። ከሴት የተፈጠረ ሰው እንዴት እንዲህ ይጨክናል ብለው መልሴን ፍለጋ ነው መሰል ትኩር ብለው ተመለከቱኝ። አይኖቻቸው ውስጥ ያለውን መሪር ሐዘን ተቋቁሜ ጥቂት መቆየት አልቻልኩም። በደመ ነፍስ ሰክኖ የቀዘቀዘውን ቡና አንስቼ ብዙ ስኒ ላይ ቀዳሁት። ሴቶቹን ልጆቼን እኔንም አነወሩን። ሌላ ረጅም ዋይታ። ይህ ሁሉ ሲሆን ጎረቤት የለም። የምናገረው ጠፋኝ። ሐዘናቸው የራሴን ሐዘን ውጦ አስጨነቀኝ። የእርሶ ነገር ቢኖርስ ምን ሊል? አጠቃላይ ሰው ሁላ ክብሩ ተነክቶ የሞተው እየሞተ የተሰደደው እየተሰደደ ክፉ አውሬ እያጠቃው መስሎኝ መሟጠጫዋ ልጄ ዓለሜ የሆነብንን ሁሉ መቋቋም አቅቷት ሌሊቱን በዳሪ ራሷን ሰቅላ ተገኘች። አዩ በአንድ ቀን 2 ልጆቼን ቀበርኩ። አንደኛዋን ብን ብላ ሀገር ጥላ ጠፋች። የስጋዎቿን ግባተ መሬት እንኳን አላየችም። ያም አንዳንዱ ሞቷል ይለኛል፣ አንዳንዶቹ በዱር በገደሉ አለ ይሉኛል። ያው እኔንም እንዴት እንደሆነ እንጃ እግሬ ወዲህ አመጣኝ። አሁንማ ስንት ዓመቴ። ዝም ቢሉ ብዬ ተመኘሁ። ከዚህ በላይ ባልሰማ ወደድኩ። አልሆነም። በቃ ተውት፣ ለእግዚአብሔር መስጠት ነው አልኩ። ድንገት ከመቀመጫቸው ተነስተው አጨበጨቡ። የሐዘን ፊታቸው ተገፎ እንደ እብድ አደረጋቸው። ደነገጥኩ። የመድኃኔዓለም የስቅለቱን ስዕል እያዩ ሰማኸኝ አንተዬ፣ ግርፋቱንም አይተኸው የለ? ውግራቱንም ቀምሰኸው የለ? የፍጥሩን ጭካኔ የማይተኸው የለ? 2 እጆቻቸውን ዘርግተው ጮኹ። እኔም በደመ ነፍስ ቆሜ አያቸዋለሁ። ውርደታችንን ስታይ ምን አልክ? አንተ ፈጣሪ ስለ ስቃያችን አልጠይቅህም፣ ስለ ክብራችን ግን ፍረድ። የቃላቸው ኃይል ከደቃቃ ሰውነታቸው የሚወጣ አይመስልም። ላረጋጋቸው እየፈራው ተጠጋኋቸው። ስቃይማ ግርፋትማ ቢችሉት ጠባሳ ሆኖ ያልፋል፣ ባይችሉት ይገላል። ክብር እንዴት ይመለሳል? እንዴት ትፋታቸውን ትጠርገዋለህ? እንዴት ንቀታቸውን ታስረሳናለህ? እንዴት ጌታዬ እንዴት? መልሰው ደከሙ። ድምጻቸው ሰለለ። እንደምንም ደፍሬ ትከሻቸውን ያዝኩ። በፍጥነት ወደ ደረቴ ተጠግተው እሪ ያሉ። እኔም ተንሰቀሰቅኩ።
ይሄም ባሳት ነው፣ ይሄም ባጎርፍ ነው።